Hello, what's up, guys? How are you doing? This is Unique English. And ከዚያ በፊት እኮ በላሁ ከዛ ፊት በልቻለሁ ከዛ በፊት ምሳ በልቻለሁ ከዛ በፊት ምሳ በልቻለሁ ለምሳሌ የተገባ ነው የሆነ አክሽን አለ አይደል ሁለት አክሽን አለ የተገባ ነው ሁለት አክሽን አለ አንደኛው አክሽን መጀመሪያ ይደረጋል ሁለተኛው አክሽን ደግሞ ሁለተኛ ይደረጋል የተገባ ነው ና ምሳን ብላ ቢልህ የሆነ ሰው ሻወር ከመውሰዴ በፊት እኮ ምሳ በላው ወይም ከዛ በፊት እኮ ምሳዬን በልቻለሁ ብትል እምትለው ምንድነው ነው እየተገባ ነው I have eaten lunch ይሄን ነው ማለት ያለብህ or I ate lunch ነው ማለት ያለብህ ከዛ በፊት ሁለት አክሽኖች አሉ ማለት ነው እየተገባ ነው understood or I had eaten lunch የትኛው ነው ትክክል ከዛ በፊት እኮ ምሳዬን በልቻለሁ የትኛው ነው ሶስተኛ ለምን why ምን ማለት ነው I had eaten lunch ማለት ቁጭ አድርግ ምን ማለት ነው ከዛ በፊት ወይም ከዚህ በፊት ምን ብያለሁ ነው ምሳዬ በልቻለሁ የሆነ አክሽን አለ ማለት ነው it's understood even though it's not mentioned ባይጠቀስም እንኳን ምንድነው understood ነው this is the form of that had with verb 3 form of the manner which is the past perfect tense or የሩቅ ሐላፊ which means ሁለት ፓስቶች አሉ ስንት አለ ሁለት ፓስት አለ መጀመሪያ የተደረገው ድርጊትና ሁለተኛ የተደረገው ድርጊት it means what do you mean by this I had eaten lunch ማለት ነው I did something before something happened የተገባ ነው የሆነ ይሄ ምን ማለት ነው I ate ምን ማለት ነው ይሄ I ate before I did something የሆነ ነገር ከማድረግ በፊት የሆነ በልቻለሁ ነው ይሄ አሁን ስለዚህ ከዛ በፊት በልቻለሁ I had eaten lunch ግን የበለጠ ስፔሲፊክ ማድረግ ከፈለጋችሁ የበለጠ ነገር የሆነ ስፔሲፊክ ማድረግ ከፈለጋችሁ ምን ትላላችሁ ንገረኝ እስቲ ሻወር ከመውሰዴ በፊት በልቻለሁ በለኝ ምሳዬ I had eaten my lunch say it again I had eaten my lunch before I took a shower very good I had eaten ተሳስተሃል ግን ላስተካክል I had eaten lunch before I took a shower take ሳይሆን took a shower what is the past tense of take take past tense ማን ነው took ነው ስለዚህ how many actions ስንት አክሽን ነው አሁን እዚህ የተካሄደው ስንት ፓስት አክሽን አለ ያልኩ እኮ ነው ስንት ያለፈ ድርጊት አለ ሁለት ምንና ምን ምሳ መብላትና ይሄ ይኸውላችሁ እዚህ ጋር ያለው ምሳ መብላትና ሻወር መውሰድ አለ the action of eating lunch and the action of taking a shower so how many actions performed ማለት ነው እዚህ ጋር ሁለት አክሽኖች አሉ የመጀመሪያ ያደረጋችሁት had plus verb 3 ተብሎ ይጻፋል የመጀመሪያ ያደረጋችሁት ሁለተኛ ያደረጋችሁት ደግሞ በሲምፕል ፓስት ይጻፋል በማን ይጻፋል ሲምፕል ፓስት በሉሲ በሲምፕል ፓስት ይጻፋል ይሄኛውስ ፓስት ፐርፌክት የሩቅ ሐላፊ ፓስት ፐርፌክት ይጻፋል ማለት ነው is it clear ተባተናል ግልጽ ነው ወይ yes or no all right I had eaten lunch before I took a shower so what's the first action የመጀመሪያው ድርጊት ማን ነው ምሳ መብላት ወይ ሻወር መውሰድ ምሳ መብላት ሁለተኛው አክሽን ነው በጣም ጥሩ ነገር ግን ይሄንን before after ምናምን የሚለውን ትቼ I had eaten lunch ካልኩኝ ምን ያልኩ ነው ማለት ነው የሆነ ድርጊት ከመፈጸሙ በፊት በልቻለሁ ያልኩ ነው ማለት ነው የተጋባ ነው I had eaten lunch say I had eaten lunch say it again I had eaten lunch all right I had eaten lunch ትናንትና ግን አልኩ imagine 6 ሰዓት ላይ ከቀኑ 6 ሰዓት ምሳ በልተሃል ትናንትና 7 ተኩል ግን ሻወር ኮውሰድ ብዬ ነበር አልኩ ምን ትለኛለህ I had eaten lunch ከዚያ ቀድሜ ምን ብያለሁ ያልከኝ ነው በልቻ የሆነ ድርጊት ከመከናወኑ በፊት ቀድሜ በልቻለሁ ያልከኝ ነው ማለት ነው እየተግባባን ነው is it clear ስለዚህ past perfect tense is also called pluperfect tense and it's called የሩቅ ሐላፊ ምን ይባላል የምን ሐላፊ ይባላል የሩቅ ሐላፊ የሐላፊ ማለት ነው understand አድርገኛል so this one is and past ነው ይኛው ለምሳሌ I ate ስትል I had eaten ስትል ግን ሁለት ፓስት ነው ማለት ሁለት አክሽኖች እንዳሉ በውስጥ ይገባል ማለት ነው is it clear all right interesting all right this is it ሁለተኛ
ሁለተኛ በደንብ አድርጋችሁ ተከታተሉ። ግን ሮም እንደደረስኩ ሮም ከመሄዴ በፊት መኪና ገዛሁ ብትል የት ከመሄዴ በፊት ወደ ሮም ከመሄዴ በፊት ምን ገዝቻለሁ? አሁን የመጀመሪያው አክሽን ማን ነው? ሲሳይ ሮም መሄድ ነው መኪና መግዛት ነው የመጀመሪያው ድርጊት። ገዛሁ የሚለው ግን ሮም ከመሄዴ በፊት መኪና ገዛው። መግዛቱም ተፈጽሟል፣ ሮም መሄዱም ተፈጽሟል። የሱ ነው አልቋል። ሁለቱም ድርጊት አንደኛው ሮም መሄድ ነው። የመጀመሪያው አክሽን ሮም መሄድ ነው። ሁለተኛው አይደለም። ኖ የመጀመሪያው አክሽን ምንድነው? መኪና መግዛት ነው። ሁለተኛው ድርጊት ማን ነው? ሮም መሄድ ነው። ሮም ከመሄዴ በፊት ምን ብያለሁ ነው? እሺ ይሄን ንገረኝ እስቲ። ቢፎር በጣም ጎበዝ። እሺ I had bought a car መኪና ገዛው before መሄድ ምንድን ነው? go before I go to ልበል before I go ልበል before I went to ልበል before I went to where የት? ሮም ማለት ነው። ስለዚህ ሮም ከመሄዴ በፊት ስለዚህ መኪና ገዝቻለሁ። ሁለት አክሽኖች አሉ። አሁን አንደኛው አክሽን መኪና መግዛት እዚህ ላይ had bought first action የሩቅ ኃላፊ የሚባለው መጀመሪያ ስለተደረገ ነው የሩቅ ያልነው። ሁለተኛው ወደ ሮም መሄድ። ስለዚህ የጎ ፓስት ቴንስ የኃላፊ ጊዜ ማለት ነው went። ስለዚህ I had bought a car before I went to Rome. It means you did the action of buying a car before you moved to Rome ማለት ነው። እየተገባ ነው። ወደ ሮም ከመንቀሳቀሳችሁ ከመሄዳችሁ በፊት መኪና ገዛው ነው። ስለዚህ ሮም ከመሄዴ በፊት መኪና ገዛው። እየተገባ ነው። ከዚህ ከመምጣቴ በፊት ብለህ ትናገራለህ። ለምሳሌ አሁን እከሌን አገኘው ትላለህ አይደል? ለምሳሌ አሁን እንደዚህ ብትሉ ከዚህ ከመምጣቴ በፊት የድሮ ጓደኛዬን አገኘው። እየተገባ ነው። ከዚህ ከመምጣቴ በፊት የድሮ ጓደኛዬን አገኘው። እሺ የመጀመሪያው አክሽን ማን ነው? ሁለት ያለፉ ድርጊቶች አሉ አድባሩ። ጓደኛህን ማግኘትና መምጣት እዚህ አይደለም። ሁለቱም ግን ተከናውነዋል፣ ያለፉ ናቸው። ሁለት ፓስት ነው ማለት ነው። ስለዚህ የመጀመሪያው አክሽን ማን ነው? ጓደኛ ማግኘት ወይስ እዚህ መምጣት? አማርኛውን አንብበው። የመጀመሪያው ድርጊት ምንድነው? ከዚህ ከመምጣቴ በፊት ጓደኛዬን አገኘው ይላል። የመጀመሪያው ድርጊት ምንድነው? ጓደኛ meeting a friend አይደለም የመጀመሪያው። ሁለተኛው ምንድነው? coming here እዚህ መምጣት። ስለዚህ በዚህ ምሳሌ መሰረት እስቲ ንገሩኝ እስቲ I had made የሚት past tense የዚች የሚት past tense ማን ነው? made ማን ነው? MET ማለት ነው። I had met my old friend before I came here ከዚህ ነው የሚለው አይደል? here አይደል እንዴ? ስለዚህ ምንድነው ማለት ነው? I had met my old friend before I met here። ወይም ይሄንን ማምጣት ትችላላችሁ። መጀመሪያ ምን ማለት ትችላላችሁ? እስቲ before I came here I had met my old friend. Yes or no? My old friend. Is it clear? ስለዚህ አሁን ይሄ what's the difference? The difference is the independent clause came here first and this is what? The dependent clause that comes first. አይደለም መጀመሪያ የመጣው ማለት ነው። ስለዚህ dependent clause ስለመጣ እዚህ ጋር ኮማ ትጠቀማላችሁ። ትርጉሙ ተመሳሳይ ነው። የሚለያየው ግን ኤምፋሲስ ነው። ፎከሱ አሁን ያረፍተ ነገሩ ፎከስ እዚህ ላይ ነው። before I came here እዚህ ከመምጣቴ በፊት I had met my old friend። የተጋባ ነው። እሺ የድሮ ጓደኛዬን ከዚህ ከመምጣቴ በፊት አገኘው ስትሉ ደግሞ ይሄን ስትገለብጡት ደግሞ ይሄን በዚህ ሲመጣ I had met my old friend before I came here. The same is true here. ከዚህ በፊት ምሳ በልቻለሁ
እዚህ ሁለት ሮም ከመሄዴ በፊት መኪና ገዛሁ ይላል አይደል? እስቲ እናምጡት። ይሄን ቢፎር የሚለው መጀመሪያ አንተው ሮም ከመሄዴ በፊት የሚለው እዚህ before I went to Rome በሉሲ before I went to Rome say I had bought a car ስለዚህ ቺን ቢፎር እዚህ አምጣችሁ ሲሰሩ ይሄ ነው ማለት ነው። እንደገና I had የሚለውን እዚህ ሲሰሩ ደግሞ ምንድነው ማለት ነው? ይሄ እዚህ ጋር ነው ማለት ነው። ግልጽ ነው። አሁን እየተግባባን ነው ወይ? ማለዋወጥ ይቻላል እያልኳችሁ ነው። is it clear? በጣም ጥሩ that's so beautiful all right ስለዚህ was past perfect እየተባለ የምትቸገሩት past perfect tense ምንድነው ማለት ነው? የሩቅ ሐላፊ ሁለት ሐላፊዎች እንዳሉ በአእምሮአችሁ ሳሉት ማለት ነው። ስንት አሉ? እሺ ለምሳሌ አንተ አሁን ለምሳሌ አግብተሃል። ድሮ ላይፍ እንዴት ነበር ግን እንደው በቃ ጥሩ ላይፍ ነበረ ምናምን ብለህ እሺ እኔ እናንተ አግብተሃል የሚለው ግልጽ ነው አውርተናል። ለሌላ ሰዎች ግን ግልጽ አይደለም አይደል? አይ እኮ እዚያ በፊት ብዙ ገንዘብ ነበር እሺ ቢፎር ምናምን ሳትል ዝም ብለህ I had much money ማለት ትችላለህ። ምን ትላለህ? እስቲ I had በል እስቲ I had much money እንዴ ከዛ በፊት እኮ ነው ብዙ ገንዘብ ነበረኝ ማለት ነው። ይሄ ከምን በፊት እንደሆነ እናንተ ነው የተጋባ ነው። ለጀነራል ሪደሩ ግን ለሚያነበው ሰው ከሆነ በፊት ብዙ ገንዘብ ነበረኝ ብሎ ነው የሚተረጉመው። ይሄ ከዛ በፊት ብሎ ነው የሚተረጉመው። ለኔና ላንተ ግን ከማግባት በፊት እንዴት ነው ብለህ አንተም ትለኛለህ I had much money እስቲ I had much በል እስቲ much freedom በል እስቲ እዛ በፊት እኮ ብዙ ነፃነት ነበረኝ ስትል I had እኔ እንደዚህ አላልኩም I had እሱ ነው ያለ much freedom እስቲ ሲበል እስቲ I had much freedom say ምን ማለት ነው? I had much freedom ከዛ በፊት እኮ ምን ነበረኝ? ከየትኛው በፊት? እኔ እና እሱ ተግባብተናል። ለሌላው ግን ይሄን መጽሐፍ ዞ ለሚያነብሰው ግልጽ ይሆን ዘንድ ሁለቱን አክሽን I had much freedom before I got married የተጋባ ነው አይደለ? ያ ሲል ለሌላው ሰው ግልጽ ይሆናል። ምንድነው ያ ነገር? ከዛ በፊት ብዙ ነፃነት ነበረኝ ሲል ከምኑ በፊት ብሎ ኮንፊውዝድ እንዳይሆን ግራው እንዳይጋባ የበለጠ ግልጽ ለማድረግ ሲባል I had much freedom before I got married. Say I had much freedom አይደለ? I had much freedom before I got married. Before I got married ከማግባቴ በፊት ብዙ ነፃነት ነበረኝ ይላል። ይሄኛው ግን ከዚያ በፊት ብዙ ነፃነት ከምን በፊት ግልጽ አይደለም። እኔ እናንተ ነው የተጋባ ነው። ሌላው ጽሁፋችን ለሚያነብ ሰው ቪዲዮ ለሚያይ ሰው ግን ከምኑ በፊት ይላል አይደል? ስለዚህ ያን ኮንፊውዥን ለማስቀረት ሁለተኛውን አክሽን በሲምፕል ፓስት ቴንስ ሜንሽን እናደርጋለን ማለት ነው። አሁን አልተግባባንም እንዴ? ግልጽ ነው። እኔ ፓስት ምናምን ያደ ፕላስ ኮንሴፕቱ ይሄ ነው። Understand? This is the concept of the past perfect tense. ኮንሴፕቱ ይሄ ነው። በደንብ እየተረዳችሁ ማለት ነው። እዚህ ጋር ያልገባ ነገር አለ? ያልገባ ነገር አለ? ግልጽ ነው አይደለም? እሺ አንተ ለምሳሌ ማለት ነው እንደዚህ ብዬ ጠየቅኩ። እንደዚህ ልበልህ አሁን ስንት ዓመት ነው ልበልህ? 20 ስንት ዓመት ነው ወይ 30 ስንት ነው ንገረኝ። 35 ዓመት ነው። 35 ዓመት ነው። ስለዚህ እኔ እንደዚህ አልኩ በ28 ዓመት ነው አይደል ምናምን ያፈቀርከው አልኩ። እንዴ ከዚያ በፊት እኮ ስንት ጠብሻለሁ ስትል I had dated በልሲ I had dated በልሲ so many girls እኔ እናንተ ተግባብተናል። በ28 ዓመት ነው ወይ ያፈቀርከው አልኩት። እሱ እንዴ ከዛ በፊት እኮ ብዙ እንትን ብያለሁ። I had dated date is you know the meaning of date right? I had dated so many girls እኔ እና እሱ እንግባባለን። የመጀመሪያ የጠየቁት ጥያቄ ምንድን ነው? በ28 ዓመት ነው ወይ አልኩት አይደል? እሱ ግን እንዴ ከዛ በፊት እኮ ብዙ ሴት ጠብሻለሁ ነው ያለኝ አይደል? ከዚያ በፊት እኮ የሚለው ነገር ከምኑ በፊት ለሌሎች ግልጽ ይሆን ዘንድ ማለት ያለበት የሆነ ሲምፕል ፓስቷን አብሮ ያያይዛታል። I had dated so many girls before I turned before I turned it into ብለህ የሆነ ስንት ዓመት ከመሙላቱ በፊት ማለት ነው 28 or something else እየተጋባን ነው። is it clear? እሺ አዲስ አበባ ከመምጣቴ በፊት ብዙ ነገር ሞክሬያለሁ በለኝ እስቲ። I had አዲስ አበባ ከመምጣቴ በፊት ብዙ ነገር ሞክሬያለሁ። I had tried many things before I came to አዲስ አበባ። come past tense ማለት
came. I had tried many things. I had tried many things before I came to Addis Ababa. አሁን ሁለት እንትኖች አሉ። አዲስ አበባ ከመምጣቴ በፊት ሞክረ ግን እቺ before I come to Addis Ababa የሚለው ቢተዋት I had tried many things ቢል ከዛ በፊት እኮ ብዙ ነገር ሞክሬያለሁ ያለ ነው። እየተጋባ ነው። ግልጽ ነው ወይ? ያልገባ ነገር አለ? all right በጣም ጥሩ okay ስለዚህ እዚህ ጋር ምንድነው what's the difference between this and that ስለዚህ ኔጌቲቭ ሲሆን ምን ሲሆን ጥያቄ ሲሆን ምናምን ሲሆን ምን ያለውን የሚኒንግ ለውጥ በጣም በሚገርም ሁኔታ እንደዚህ አስጠናችኋለሁ I want you to stay with me አብራችሁን ቆዩ የትም እንዳትሄዱ ይላል አሁን እስቲ ይሄንን ወደዚያ አብራችሁን ትንበሉ ይሄ had ለማንኛውም ቋሚ ነው ይሄ had plus verb 3 የሚለው she he ምናምን ለሚለው she he ሌላ I we you they it አይደለ ለነዚህ ሙሉ ወይም ለማንኛውም የሰው ስም ምናምን ቋሚ ነው ምንም ይሄ ኢንፍሌክሽን ስለሌለው ማለት ነው understand past tense ስለሆነ had የሚለው ለሁሉም but I have got a question ይቺን ጥያቄ መልሱልኝ I had much money now I had much money I had much money ምን ነው ልዩነታቸው I had much money I had much money what's the difference between these two all right ይሄኛው ብዙ ገንዘብ ነበረኝ እዚህስ እሱ ግን ከሆነ ነገር በፊት እንግዲህ ግልጽ አይደለም ያ ነገር አለ ከዚያ በፊት ብዙ ገንዘብ ነበረኝ ነው ሁለት አክሽን እንዳለው ነው የምትረዱት የትኛው ላይ ይሄኛው ብዙ ምንድን ነበረኝ ነው ብዙ ገንዘብ ነበረኝ መቼ in the past አንድ ሲንግል የሆነ ነገር ነው ሲንግል አክሽን ነው ያለው ምን አክሽን ነው ያለው አንድ ነጠላ አንድ ድርጊት ነው ያለው የተባለው ሲንግል የሆነ ፓስት ስለ አንድ ፓስት ነው actually action አይደለም ይሄ action verb አይደለም actually ሲንግል የሆነ አንድ ፓስት ነው ምንድነው አንድ ፓስት ነው it's one ሁለተኛው ግን I had much money ምን ማለት ነው ከዛ በፊት ምን ነበረኝ ብዙ ያ ከዛ የሆነ ነገር ከመሆኑ በፊት ማለት ነው እየተገባ ነው የሆነ ነገር ከመሆኑ በፊት ወይም ከዛ በፊት ብዙ ገንዘብ ነበረኝ ስለዚህ ከዛ በፊት ያለ የሆነ ነገር ድርጊት አለ እዚህ ጋር አክሽን አለ ማለት ነው አይደል እንዴ ከዛ ሰከንድ አክሽን አለ ምን አለ ሰከንድ አክሽን አለ ስለዚህ ሁለት አክሽን እንዳለ እዚህ ጋር ይገባችኋል ማለት ነው ተጋተናል ወይ ባይጠቀስም እንኳን ኢንዴፊኒት ባረጋው ስፔሲፊክ ባላረጋው እንኳን ማለት ነው ግልጽ ነው አሁን is it clear and then ለምሳሌ she got married say she got married ብዙ ሰዎች እዚህ ጋር ኮንፊውዝድ አትሁኑ ሁለት ፓስት ቴንስ ቲቸር የሚለይ ሰው አለ got is the past tense of what got የማን ፓስት ቴንስ ነው የጌት አይደል married የሚለው ግን እዚህ ጋር ፓስት ቴንስ አይደለም እያልኳችሁ ነው ከጌት ጋር አብሮ ሲመጣ get married የተገባ ነው ይሄ ምንድነው አንድ ላይ get married ምንድነው ፕሬዘንቱ ማን ነው got married የሚለው ፕሬዘንቱ get married የሚባል እንግሊዘኛ የለም ይሄ እንደዚህ የሚባል እንግሊዘኛ አለ እንዴ get married አለ እንዴ እንደዚህ የሚባል እንግሊዘኛ የለም get married ስለ ፓርቲሲፒያል አድጀክቲቭ ምናምን ነገር ይሄ ፓሲቭ አይነት ሚኒንግ ያላችሁ ስትማሩ ይገባችኋል she got married ስለዚህ ፓስት ቴንሱ ማን ብቻ ነው got እንጂ married ፓስት ቴንስ አይደለም ምክንያቱም got married የሚለው ፕሬዘንቱ ምንድነው ማለት get married ግልጽ ነው የጌት ብቻ ነች ማለት ነው እንትን ምትለው she got married she had gotten or got ማለት ይችላልችሁ married እሺ she got married አግብታለች ነው አይደል she got married እስቲ እኔ ጋር በሉት she got married አግብታለች አይደል she had gotten married የሆነ ነገር ከመሆኑ በፊት ከዛ በፊት ምን ብላለች ነው አግብታለች ነው እየተገባ ነው ወይ ከዛ በፊት አግብታለች she had gotten married is it clear አሁን አንድ ሰው ለምሳሌ አሁን አለቃ ሆነች እየተገባ ነው አለቃ ሆነችና ምን አልክ ማለት ነው መቼ ነው ግን እሱ አለቃ የሆነችው የድርጅቱ አለቃ አልኩ እየተገባ ነው የድርጅቱ አለቃ የሆነች መቼ ነው አልኩ አይ የዛሬ 2 አመት አለ ያኔ ምን እንደው ጠብሻት ቢሆን አልኩ እንዴ ከዛ በፊት እኮ አግብታለች ስትለኝ ኮንቴክስቱ ገብቷችኋል ግን she had got married ባጭሩ እንደዛ ካልከኝ
ከሆነ በፊት እኔ ካልኩህ ምን እንዲባረኩ ያልኩ ማለት ነው። ከዛ በፊት እንዲያርጋለች እያልከ ሻሃድ ጋት ሜሪድ። ነገር ግን የበለጠ ለሪደሩ ለአንባቢው ስፔሲፊክ ለማድረግ የበለጠ እንዲገባው ለማድረግ ምን ትላለህ? ሺሃድ ጋትን ሜሪድ ሺሃድ ጋት ሜሪድ ቢፎር she became a boss or a manager of the company አይደል እንዴ? አለቃ ከመሆኗ በፊት ምን ብላለች ነው? አግብታለች። ስለዚህ ማግባትና አለቃ መሆን ሁለት ድርጊት አይደለም? ስለዚህ የመጀመሪያው ድርጊት ማን ነው? ማግባት። ሁለተኛ የተፈጸመው ድርጊት አለቃ መሆን። ለምሳሌ አንተ ጧት ወሰን ሄድክ አይደል? ከወሰን ሲኤምሲ መጣ። ስለዚህ ምንድነው የምትለው? ሲኤምሲ ከመምጣቴ ከመሄዴ በፊት ወሰን ከሌላ አገኘሁ ነው የምትለው አይደል? የሱ ነው። መጀመሪያ ወሰን ሄድከው፣ በኋላ ሲኤምሲ ነው የመጣው። መጀመሪያ የሩቅ ኃላፊው በማን ይጻፋል? በፓስት ፐርፌክት ቴንስ የመጀመሪያው ኃላፊ። ሁለተኛው ኃላፊ በሲምፕል ፓስት ቴንስ ይጻፋል። በነገራችን ላይ በጣም ጀማሪ ሰዎች ሲምፕል ፓስት ቴንስ፣ ፓስት ፐርፌክት ምናምን የሚለውን ነገር በደንብ አድርጋችሁ መጀመሪያ የሚቀራችሁ ነገር ስላለ ሌላ ቪዲዮዎችን በደንብ አድርጋችሁ ማየት ይጠበቅባችኋል ማለት ነው። ኢዚ ክሊር? ተግባብተናል ወይ? አሁን ግልጽ ነው? በጣም ጥሩ። ዛትስ ሶ ቢዩቲፉል። አሁን ይህን ካያችሁ ሌላው እንደነዚህ አይነት ነገሮች አሁን እኛ ሎንግ ቪዲዮ ስንሰራ በነገራችን ላይ የማይታዩበት ትልቁ ነገር የ50 የ1 ሰዓት የ2 ሰዓት የ3 ሰዓት ቪዲዮ ለምንድን ነው እኛ መስራት የምንፈራው? ሰው የ1 ደቂቃና የምንድን የሰከንዶች ምናምን ነገር ቲክቶክ ነው የለመደው ማለት። ቢግነሮች ፕሊዝ፣ በተለይ ጀማሪ ኢንተርሚዲየት ያላችሁ ሰዎች ፎከስ ኦን ዩቲዩብ። ምን ላይ ፎከስ ማድረግ? ዩቲዩብ ላይ። ወይራስ ደግሞ የተሟላ እውቀት ዩቲዩብ ላይ ነው የምታገኙ። ወይራስ በጣም ይሄ አድቫንስድ ሌቭል ላይ ያላችሁ ሰዎች ደግሞ መጨመሪያ ነገር ስለሆነ ቲክቶክ is much more important አይደለም እንዴ? ይጠቅማችኋል እዛ ጋር ማለት ነው። is it clear? so that's so beautiful። እዚህ ጋር ያልገባችሁ ነገር አለ? እዚህ ጋር ግልጽ ያልሆነ ነገር አለ? ግልጽ ያልሆነ ነገር አለ? ኦኬ እሺ። ለምሳሌ እንዲህ አላደረኩም ስትልስ? መኪና ለምሳሌ መኪና ከመግዛቴ በፊት አላገባሁም። ሁለት ድርጊቶች አሉ አይደል? መኪና መግዛትና አለማግባት አይደለም እንዴ? ሁለት ድርጊቶች አሉ። ሁለቱም ያለፉ ናቸው። መኪና ከመግዛቴ በፊት አላገባሁም። መጀመሪያ የቀደመው መኪና መግዛቱ ማግባት ነው። እዚህ ጋር መኪና መግዛቱ ነው። አረፍተ ነገሩን አንብቡት። መኪና ከመግዛቴ በፊት አላገባሁም። መጀመሪያ ምንድነው? መኪና ነው የገዛው ወይስ ያገባው? አይደለም። መኪና ከመግዛቴ በፊት ጋብቻ አልፈጸምኩም ባልበላባል ገዝቼ ነው ያገባሁት ነው በሌላ አባባል አይደል እንዴ? ስለዚህ ምንድነው ማለት ያለባችሁ በእንግሊዝኛ ንገሩኝ እስቲ። በእንግሊዝኛ ምንድነው የምትሉት? በፍጹም I had bought a car before I didn't married. Before I got married. Yes. No. አልገዛው። መኪና ከመግዛቴ በፊት አላገባው። መኪናም ተገዝቷል አሁን? ኖ መኪና ከመግዛቴ በፊት አላገባውም። ያ ማለት መኪና ገዝቼ ነው ያገባሁት ነው አይደለም እንዴ? ስለዚህ አላገባሁም የሚለውን ነገር ስለምሳሌ I didn't get married. አላገባሁም መጀመሪያ ይሄ ምንድነው? ይሄ ማለት ነው በፊት መኪና ከመግዛቴ በፊት አላገባሁም። ስለዚህ ፈርስት አክሽን ማን ነው? መኪና መግዛት። እሺ ስለዚህ እንደዚህ ልበለው I had bought a car before I got married አይደል? ይሄ ምንድነው? በቀጥታ ሲተረጉም ይሄን ምንድነው? ከማግባቴ በፊት ምን ገዝቻለሁ ነው። ግን አላገባሁም ነው የሚለው ይሄ። ስለዚህ እቺን አምጣታ I didn't በሉ እስቲ I didn't get married. I didn't get አላገባሁም I didn't get married before I had bought a car አይደል? I didn't get married before I had bought a car ምን ማለት ነው? መኪና ከመግዛቴ በፊት
አላገባሁም መጀመሪያ አክሽኑ ምንድነው ማለት ነው መጀመሪያ መኪና exact እዛ ማግባት ማለት ነው የተገባ ነው አይደለ በጣም ጥሩ ኤኒዌይስ ኔጌቲቭ ስታደርጉ ምንድነው የምታረጉት listen ኔጌቲቭ hadn't ምንድነው የምታረጉት had not plus verb 3 form of the main verb had not plus verb 3 ለምሳሌ እስቲ ልስጣችሁ እስቲ እቺን እስቲ ተርጉሙልኝ እስቲ she had not or she hadn't had much money የቅድሙን እንውሰደው አይደል much money ምን ማለት ነው አድባሩ ይሄን ተርጉምልኝ she hadn't had much money ገንዘብ አልነበራትም ነው ወይስ ገንዘብ አልነበራትም she didn't have money እሺ ይሄንን እስቲ she didn't have money እስቲ ንገሩኝ እስቲ she hadn't had money she didn't have money ገንዘብ አልነበራትም ይሄ ገንዘብ አልነበራትም ገንዘብ አልነበራትም እሺ ያኛው ድሮም ገንዘብ አልነበራትም እሺ ስንት አክሽን አለን ያልኳችሁ ፓስ ፐርፌክት ላይ ሁለት ስለዚህ ከዛ በፊት ምን አልነበራትም ነው ገንዘብ አልነበራትም ነገር ግን ከምን በፊት ከሆነ ድርጊት በፊት ማለት ነው ከሆነ ምንድን ድርጊት በፊት ማለት ነው ወይም ከዛ በፊት ገንዘብ አልነበራትም ማለት ነው ከዛ በፊት ያ ማለት ምን ማለት መሰለህ listen to me እንደዚህ ብለህ ማለት ነው አንተ ሚስትህን ግን ስታገባት ብዙ ገንዘብ ነበራት አይደል ብለህ አሁን ግን ገንዘብ አላችሁ በዚህ ሰዓት ልበልህና ማግባት አለ እሷ መጀመሪያ ብዙ ገንዘብ አላት ብዬ ነው ኤክስፔክት ማድረገው አንተ ምን ትለኛለህ ከዛ በፊት እኮ ገንዘብ አልነበራትም ብዙ ገንዘብ አልነበራትም ስትል she hadn't had much money አልከኝ እኔ እናንተ ተግባባን ለአንባቢው ግን ለሌላው ግልጽ ለማድረግ ምን ትላለህ she hadn't had much money before I married her ካልክ before I married her ሁለተኛው አክሽን ነው እሷን ማግባት የመጀመሪያው ግን አክሽን አልነበራትም ከመጀመሪያው አየው ግን እኔና አንተ ግን ይሄን ዝም ብዬ ብጽፈው እንግባባለን she hadn't had much money ከዛም በፊት ምን አልነበራትም ከሆነ በፊት ምን ከመሆኑ በፊት አይታወቅም ለሌላው ለሚያነበው ሰው እናንተ ግን ተግባብተናል ስለተጠያየቅን የበለጠ ግልጽ ለማድረግ ግን ምን ታረጋለህ she hadn't had much money before I married her is it clear ተግባብተናል ያድባሩ የሆነ ኮንፊውዥን ነገር አለ አሁን ለጀማሪዎች በጣም የሚቸገሩት የቱ ላይ ይመስላችኋል ይህ verb 3 verb ምናምን አይደለ ይህ verb 3 ምንድነው ይህ verb 3 ምናምን ነገር የሚባል ነገር ምናምን past participle form የሚባለው ነገር ምንድነው የሚለው ነው የሚያስቸግራቸው ማለት እዚህ ጋር አልገባችሁ ነገር አለ ግልጽ ያልሆነ ነገር አለ ወይ ግልጽ ያልሆነ ነገር አለ አድባሩ እዚህ ጋር ግልጽ ያልሆነ ነገር ካለ is it clear are you sure ገብቶሃል አንተ ስለዚህ አሁን ልጠይቅና እሺ ይሄ ምን ማለት ነው I hadn't learned English እስቲ ቺን መልሱልኝ እስቲ I hadn't learned English ምን እያለ ነው አሁን አድባሮ I hadn't learned English ቢል ከዛ በፊት ወይም ከሆነ ድርጊት በፊት ምን አላልኩም ነው እንግሊዝኛ አልተማርኩም ነው ለምሳሌ አንተ ወደ ዩኒክ እንግሊሽ ከመምጣት በፊት እንግሊዝኛ ምንም ያልተማርክ ቢሆን ምን ትላለህ I hadn't learned English before I came to unique English ዩኒክ እንግሊሽ ከመምጣቴ በፊት እንግሊዝኛ አልተማርኩም ነበር እያለ ነው ማለት ነው is it clear ስለዚህ አፍራሹ ምን ይሆናል ማለት ነው had not with verb 3 ወይም ምን ማለት ይችላል hadn't with what verb 3 ታረጋለህ ማለት ባጭሩ ሲጽፉት ማለት ነው ተግባብተናል አሁን ይሄ verb 3 የሚባለው እንዴት እናጥና በባለፈው ቪዲዮ ላይ ሲሰራ ታስታውሱ ከሆነ 200 የሚደርሱ irregular verbs አሉ ብያችኋለሁ ምን አሉ irregular verbs እነዚህን irregular verbs አሳዳችሁ verb 1 verb 2 verb 3 የሚለውን ጨርሳችሁ ማንበብ አለባችሁ ይሄን ከጨረሳችሁ በኋላ verb ማነው ይሄ regular verb ላይ ሌላ ቀሪ ግሶች ላይ ስትመጡ
ፓስት ቴንስ ላይ ኢዲ ሲጨምር ቨርብ ቱ ላይ ቨርብ ስሪም ላይ ምንድነው የሚጨምር? ኢዲ ነው የሚጨምረው። ምንም ችግር የለ ኢዲ መጨመር ነው። ከነዚህ ውጭ አለ። ስለዚህ እነዚህ መጀመሪያ ማስቀደም ነው የሚሻለው። ይሄ ነገር እንዲገላግላችሁ። አሁን ለጀማሪ ተማሪ ኮንሰፕቱ ገብቶታል። አሁን በደንብ ተረድቶታል። ችግሩ ግን ሲጽፍ ቨርብ ስሪ የከሌ ማን ነበር የሚለው ሊያደናግረው ነው ማለት ነው። ያንቅፋት እንዳይሆንባችሁ ቶሎ ብላችሁ እነዚህን አንብቦ ማለት ነው። ኢዝ ክሊር? የት ላግኝ? ቻት ጂፒቲ ላይ ገብታችሁ give me lists of 200 irregular verbs ብትሉት ሙሉን ዘርግፎ ይሰጣችኋል። እሱን ኮፒ ፔስት አድርጋችሁ ሌላ ቦታ ላይ አንብቦ ሳትቸኩሉ በአንድ ቀን ሌሊት እንትን ብላችሁ ታትደሩ። በየቀኑ ትንሽ እያደረጋችሁ ማለት ነው። የተግባባን ነው? ተግባብተናል? አሁን ግልጽ ያለው ነገር አለ? ግልጽ ያለው ነገር አለ አድባሩ? Is it clear? This is unique English. You can learn English uniquely. Anybody who is interested in learning online or face-to-face classes, you are welcome. ደውሉልን። እንግሊዝኛ በማዳግ መልኩ እናስተምራለን። የምንገኘው ሲኤምሲ ሚካኤል ነው። በአካል ማለት ነው። በአካል መምጣት የማይችል ሰው ደግሞ ኦንላይን ላይ ባለበት ቦታ ሆኖ መማር ይችላል። እንግሊዝኛን ልክ እንደዚህ መሬት ላይ አውርደን እያጫወት ነው የሚሰጠው ሴንስ ስሜቱ ምን ይመስላል እያልን በደንብ ፎግረን አድርገን እንማራለን። give us a call, okay? And don't forget to subscribe, like, share ማድረጋችሁን አትርሱ። ባይ ባይ።